አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱፊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ጭቃ ቤት ላይ ጅፕሰም ኮርኒስና ግድግዳ ቻክ ለማድረግ ተሰርቶ የቆየ ቤት ላይ እና ቀለም የተቀባ ቤት ጅፕሰም ቻክ ማድረግ እንችላለን ወይ ጅፕሰም ኮርኒስ ማድረግ እንችላለን ወይ ያላችሁኝ እህት ወንድሞች አላችሁ። በተደጋጋሚ ብዙ ጊዜ በዚህ ጥያቄ የምታነሱልኝ እህት ወንድሞች አላችሁ። የሱን ጥያቄ መልስ የሚሆን እንደዚህ ከተሰራ በጣም ረጅም ጊዜ የሆነው ቤት ኬምሴ ቃጭር ሰፈር ላይ ይሄንን የምታዩትን ቤት ተረክበኝ ጅፕሰም ኮርኒስ እና ግድግዳው ቻክ ላደርግ ገብቻለሁኝ። እንደምታዩት አሁን ይሄ ሙሉ ግድግዳው ቀለም የተቀባ ነበረ። ቀለሙን አንስተን አሁን ጅፕሰም እያደረግነው ነው። ኮርኒሱን ሰርተናል፣ ግድግዳውንም ቻክ ጀምረናል። እንግዲህ ይሄ ቤት ምን አጋጠመን መሰላችሁ? እንደዚህ ቀለሙን አነሳ ነው። ቀለሙን ካነሳን በኋላ በጣም ያረጀ ቤት ነው። የምር እምላችሁ በጣም የተበላ ነው፣ የተጎዳ። ይሄን ቤት እንግዲህ ምን እንደሚመስል መጨረሻ ላይ አሳያችኋለሁኝ። ይሄ ቤት ነው ወይ እንደዚህ አይነት የሆነው ብላችሁ እስከምትደነግጡ ድረስ ማለት ነው። እንግዲህ እንደዚህ የፈራረሰ ቤትና የወላለቀ ቤት በጅፕሰም ማሳመርና ማስዋብ እንዴት እንደሆነ ታዩታላችሁ ማለት ነው። ይሄንን እንግዲህ የምናደርገው ምንድነው? አብዛኞቻችሁ ቤታችሁን በጅፕሰም ለማሳመር የኔ ቤት ቀለም ተቀብቷል፣ ጅፕሰም አይሆንልኝም፣ ወይም ያረጀ ቤት ነው የቆየ ቤት ነው ጅፕሰም አይሆንም አይዝልኝም ብላችሁ የምትጨነቁት ወንድሞች አላችሁ። እንዳትጨነቁ። ምንም ቢሆን ምንም ጅፕሰም ማንኛውንም ስራ ወደ ቤት የሚቀይርበት ስራ ነው። ጅፕሰም ማለት በጣም ጠንካራና በጣም ውበት ያለው ስራ ስለሆነ ማንኛውንም ስራ ወደ ፈለግነው አይነት ውበት መመለስ እንችላለን ማለት ነው። አሁን ይሄ የምታዩት እንግዲህ ስንፍቅ ግድግዳው ስንፍቅ እንደምታዩት እንጨቱን ምስጥ በልቶታል። ወላሂ የሚገርማችሁ እንጃ እዚህ ቤት እንኳን ያው መክሰሬ ነው። እንደምታዩት አሁን ይሄ ምስጥ በልቶታል። ይሄ እንደዚህ ቋሚ ብቻ ነው ያለው። ስንፍቀው የሚገርማችሁ ይሄ አሁን እዚህ ጋር እንደዚህ የምታዩት እንዳለ ግድግዳው የተበላ ነው። በዚህ ጋር ይሄው ጅፕሰም አድርገንበት ነው። ይሄንን ጅፕሰምና ቃጫ አድርገን ጎን እንትንለዋለን። ይሄ እንደምታዩት ይሄው በዚህ ጋር እንደዚህ ሙሉ የፈራረሰ ቤት ነው ማለት ነው። በዚህ ጋር ደግሞ ይሄ እንደምታዩት ይሄ እንዳለ ዙሪያውን ሙሉ እንደዚህ በቃ የፈራረሰ ቤት ነው። ከዚህ እንጨቱ አብዛኛው ምስጥ በልቶታል። ምስጥ የተበላ ነው። ነገር ግን ቋሚው ደስ የሚለው አሪፍ ነው። ፍልጡ ነው አልፎ አልፎ የተበላው። ሌላ በዚህ ጋር ያለው በጣም አሪፍ ነው። ቆንጆ ቤት ነው። እዚህ ጋር ይሄን ግድግዳውን ስንመለከት ደግሞ አባጣ ጎርባጣ ነው። ምንም ሌቭልነት የለውም። በጣም የሚገርም ነው። የሚገርማችሁ አሁን ይሄ የድሮ ልጥፉ ነው። ይሄ ልስኑ ነው። ቤቱ ከማርጀቱ የተነሳ ልጥፉና ልስኑ መለያየት ጀምሯል። እንደዚህ እንግዲህ በዚሁ አጋጣሚ የምነግራችሁ ምንድነው አዲስ ቤት ለምታሰሩ እህት ወንድሞች በልጥፉ ላይ ጅፕሰም ብታደርጉ ተጠቃሚ ትሆናላችሁ። አሁን ይሄ ቤት በቆየ ሰዓት አሁን ይሄ ልስኑ ነው እንደዚህ የሚነሳው። ይሄ ልስኑ ነው። እኛ አንስተነው ነው። ይሄ የምታዩት አሁን ልጥፍ የመሰለው አዲስ የተመረገ የመሰለው የሚነሳውን ስላነሳ ነው። ይሄ እንግዲህ ጭቃ ቤት ጭቃ በጭቃ አድርገን መስራት ምንም ጥቅም የለውም። በቃ ጭቃ ቤት ተው ከጭቃነቱ አይደለም። ልስኑ ያን ያክል ለቤቱ የሚጠቅመው ነገር አይደለም። እዚህ ጋር ልብ ማለት ያለባችሁ ነገር አዲስ ቤት ለምትሰሩ በልጥፍ ላይ ጅፕሰም ልጥፉን በስነ ስርዓት ቀጥ አድርጋችሁ ለጥፋችሁ ጅፕሰም ቻክ ብታደርጉ በጣም ትጠቀማላችሁ ማለት ነው። ያ ማለት ምንድነው? ይሄንን ውፍረት እዚህ ጋር ያለውን ይሄንን አሁን የልስኑ ውፍረት እያያችሁት ነው። ጭቃው ጭዱ ምናምን እንደዚህ ይነሳል። ይሄ ማለት እንግዲህ ይሄ ከዚህ ከለቀቀ ከልጥፉ ላይ ከለቀቀ ጅፕሰሙን ብናደርገውም ይነሳል ማለት ነው። ስለዚህ ምንም ትርጉም ስለሌለው አሁን በጅፕሰም ሰጋቱራ እየተደረገ በስነ ስርዓት ቀጥ አድርጎ ስለሚሰራ ልጥፉን በስነ ስርዓት አድርጋችሁ ለጥፋችሁ ጅፕሰም ቻክ ማድረግ ትችላላችሁ ማለት ነው። እና እንግዲህ ይሄንን ስታደርጉ ከወጭ ትድናላችሁ። ከጭቃ ከጭድ እንደገና ደግሞ ልስን የሚለስንበት የጭቃ የሙያተኛውን እሱን ትድናላችሁ ማለት ነው። ልስኑን ወደ ፊኒሽንግ ስራ ስትቀይሩት ባንዴ ለጥፋችሁ ወደ ፊኒሽንግ ስራ ትገባላችሁ ማለት ነው። ያ ማለት ምንድነው? እንግዲህ ይሄ አሁን 5 ክላስ ቤት ነው። ይሄ 5 ክላስ ቤት ከተለሰነ በኋላ ጅፕሰም እናድርግ ብለን ብንል 250 ኪስ 200 ኪስ የግድግዳ ቻክ ሊፈጅ ይችላል። በልስኑ ካደረግን ደግሞ 300 ኪስ ነው የምንጠቀመው። ከዛ በላይ አንጠቀም። 100 ኪስ ነው የምንጨምረው። የ100 ኪስ ጀሶ መጨመር ይሻላችኋል ማለት ነው። ሰጋቱራም እንደዛው 40 ኩንታል እስከ 35 ኩንታል አካባቢ ነው የምንጠቀመው ሰጋቱራ። ሰጋቱራ ማለት ይሄ እንደምታዩት እየተቀላቀለ የሚቦካው እዚህ ጀሶ ጋር እየተቀላቀለ የምናቦካው ነው። እሱን ተጠቀሙ። የዚህን ሂሳብ ስትሰሩ የጭዱንና የጭቃውን እንዲሁም የማስወጣው ምናምን የሙያተኛው ስትሰሩ ዋጋው ወደዚህ ወደ ጅፕሰሙ ስትመጡ ልዩነት ይኖረዋል ማለት ነው።
ያ ማለት ምንድነው? በኋላ ብትሰሩ ይሄን ልስለስናችሁ ወጭ አውጥታችሁ በኋላም ጅብሰም ሳክ ታደርጋላችሁ። ወደ 200 ፊት ጀሶ አውጥታችሁ ወጭ ትሰራላችሁ ማለት ነው። በልጥፉ ላይ ከሰራችሁ ደግሞ ወጭ ቀንስላችኋል ማለት ነው። በፊኒሽንግ ስራ በኋላም ስለምታደርጉ በኋላ የምታደርጉት ላይ ለምሳሌ 200 ፊት ይሄ ግድግዳ ሙሉ ለሙሉ 100 ምናምን ሺህ ብር ከሆነ ጅብሰሙ ልስን ከለሰናችሁ የልስኑ እዚህ ላይ ይጨምራል ማለት ነው። 50 ሺህ ፈጀ፣ 60 ሺህ ፈጀ፣ 40 ሺህ ፈጀ፣ 70 ሺህ ፈጀ ፊኒሽንግ ስራ ከምታወጡት ላይ ትጨምራላችሁ ይሄን ብር ማለት ነው። ልጥፉ ላይ አድርጋችሁ ደግሞ በጅብሰም ካደረጋችሁ የ100 ኪስ ጀሶና የ10 ምናምን ኩንታል ሰጋቱራ ብቻ ነው የሚጨምሩት። እንደዛ አድርጋችሁ ወጫችሁን ማቅለል ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ቤታችሁን ብትሰሩ በጣም ትጠቀማላችሁ። ይህ አሁን የምታዩት 3 ክላስ ነው። ያንኛውን ስለገቡበት ነው። እንደዚህ ውጪ የምታዩት ትልቅ ቤት ነው። ዛሬ ቻክ ጀምረናል። አሁን እንግዲህ ይሄ አሁን እንደያያችሁት ነበር። ይሄ ግድግዳ እንደምታዩት ቃጭ ብሏል። እንደዛ ፍርድ ያለ ግድግዳ እንደዚህ ቃጭ አድርገን ሰርተነዋል። ይኸው እንደምታዩት ቃጭና ተጋጥሮ ያደረግን ነው የሰራ ነው። አሁን እንደዚህ ያ ቤት አይነት ነው ቻክ ተደርጎ እንደምታዩት በጣም አሪፍ ማለት ነው። ፖሊሱ እንደዚህ እንደምታዩት በጣም በሚገርም ሁኔታ ነው የሰራን ያለ ነው። በጣም ተፈቀደ ነው የሰራን ያለ ነው። በጣም ጀስት ነው ተጋጥሮ እያበዛን የሰራን ነው። እና ይሄንን አሮጌ ቤት መጨረሻ ላይ ኢንሻአላህ አሳያችኋለሁ። ይሄ የምታዩት ይሄ የአዋቂ መኝታ ቤት ነው። ይሄኛው ከጎን ደግሞ የልጆች መኝታ ቤት ወይም ደግሞ የሴቶች ሳሎን ሊጠቀሙ ይችላሉ። እዚህ ጋር አሁን እዚህ ጋር በር አለን። ይሄ በር እንደምታዩት ወደዚህ ውስጥ ለውስጥ የሚያሳርፍ በር ነው። ትናንትና ቪዲዮ ላይም መቃን ምቱ ምናምን ያልኳችሁ እየነገርኳችሁ ነበረ። ይሄ እንግዲህ ይሄ አቋራጭ ቤት ላይ አሁን መቃን አልተመታም። የሚገርማችሁ እቺ ጣውላዋ ከፈፍ የምትሆነው ጣውላ ናት ያደረጓት። ትንሿን ሻሸመኔ ነው ያደረጉት። ወፍራሙን አውስትራሊያ ጣውላ ተጠቀሙ እና ይሄ ተላጠ። የሚገርማችሁ እንደዚህ ተላጠ። አሁን ይሄ እንግዲህ ቢስማር ራሱ የት ላይ ያገኘዋል? በቃ እንትን ነው ጠርብ ነው። ቢስማሩ ሊያገኘው አይችልም። እዚህ ላይ ቋሚ ኑሮ ይሄ መከፈፍ ይሄ መቃኑ ይሄ ቢያንስ ይሄ ተመቶ በነበር አይነቃነቅም ነበረ። ይሄ እንደዚህ የተነሳ ነው። ይሄ ከፈፍ የለውም። ይሄን እንግዲህ አሁን ምንድነው የምናደርገው እኛ በጂፕሰምና በቃጫ አድርገን በኋላ በድሪል እንዲያስሩት ልናደርግ ነው። ሌላ መቃን ብንመታ እንኳን ቋሚ ስለሌለው የትም ላይ ሊቆማ ስላልቻለልን አቁመናል ማለት ነው። እና እንደዚህ አቋራጭ ላይ ስትሰሩ ዲፍን እንጨት መጠቀማችሁንም አትርሱ። ወደዚህ ስንመጣ ደግሞ ይሄ ሳሎኑ ነው። ሳሎኑ እንግዲህ እንደዚህ ኮርሱን ደርድረነዋል። ገና ቻክ እያደረግን ነው። ወደዚህ ነው አሁን የምንገባው። ዛሬ እንግዲህ እነዛ ሁለቱ ክላሶች ደርሰናል። ነገ ወደዚህ እንገባለን። ነገ ማሳያችኋለሁ ኢንሻአላህ። አሁን ይሄ የምታዩት እንደዚህ የሚነሳ ልጥፉ እንደዚህ የተነሳ ነው። እያነሳ ነው። ይሄ እንደዚህ የሚገርማችሁ ቡርታ ማጥፋቱ በቃ በጣም ልስኑና ጭቃው ብዙም አልተብላላም። አልቦካም መሰለኝ ጭቃው እንደዚህ በጣም ይነሳል። ይሄን አሁን እንግዲህ ሰጋቱራ በጣም ነው የሚበላው። ጀሶ ራሱ በጣም ነው የሚበላው። የሚገርማችሁ እንደዚህ አድርገን እንግዲህ ይሄንን አንስተን መጨረሻ ላይ እንዴት እንደሚያምር አሳያችኋለሁ። እንዴት እንደሚሆን እና እንግዲህ ዋናውና ትልቁ ነገር ምንድነው ጂፕሰም ለማሰራት ጂፕሰም ቻክ ለማድረግና ኮርሱን ጂፕሰም ለማድረግ ፈልጋችሁ የኔ አሮጌ ቤት ነው አይሆንልኝም አይይዝልኝም ብላችሁ እንዳትጨነቁ። እንደዚህ በስነ ስርዓት ቀለሙን አንስቶ በስነ ስርዓት በቃ ቀለሙን አንስቶ ፍቆ ቀለም ላይ ስለማይዝ ቀለሙን አንስቶ ጂፕሰም ማድረግ ትችላላችሁ ማለት ነው። መሰራት ይችላል። ማንኛውም ቤት ላይ ጂፕሰም ማድረግ ይቻላል ማለት ነው። ጂፕሰም ስራ በስነ ስርዓት ከሰሩት በጣም የሚያምርና ውብ የሆነ ስራ ነው። አሁን እዚህ ጋር ተመልከቱ። ይሄ እንግዲህ ምስጥ ነው የሚገርማችሁ። ይሄ እንደዚህ የበላው ይሄውና እዚህ ጋር አሁን ይሄ ቃጫና ሰጋቱራ ምናምን አድርገን እዚህ ጋር ስለምናደርግለት ምስጡን ራሱ ያጠፋዋል። ጀሶ ምስጡን ያጠፋዋል፣ አይበላውም ማለት ነው። ያው እንደዚህ እንደምታዩት ይሄ ቋሚው እንጨቱ አሪፍ ነው፣ ምንም አልተጎዳም። የተጎዳ እንዳይመስላችሁ ምስጥ ያው ሲበላው አፈሩን አብሮ የበሰብስና አፈሩን ወደ ኋላ የመላጥ ባህሪ ያለው። አሁን እዚህ ጋር ቃጫ አድርገንበት ነው የምታዩት። አሁን ይሄ ቃጫ አድርገንበት ነው። ቃጫው እንዴት እንደሚጠነክር ይሄ ፍረስ ብንለው ራሱ ይሄ አሁን የሚገርማችሁ አፈሩና ከዚህ በጣም የሚያጠነክረው ቃጫው ነው ማለት ነው። ይሄ ቃጫና ሰጋቱራ አድርገን የሰራ ነው። ይሄው አያያዙ በጣም እንደምታዩት ጉሬው ላይ አስገብተነው ነው። እንደዚህ በጣም ጠንካራ ነው፣ አይለቅም። ይሄን እንግዲህ ቃጫው እንኳን ምስጥ አይበላው ማለት ነው። እንጨቱም ራሱ በዚህ አካባቢ ላይ ያለው ቃጫው ጀሶ እንትን ስለሚለው ምስጡን ያስወግድልናል ማለት ነው። በዚህ ጋር እንደዛ አድርገናል።
ይህንን ምስጥ ስለሚያስወግድልን በእንደዚህ አድርጎ መስራት ይቻላል። እንደዚህ አድርጋችሁ ማበጃጀት ትችላላችሁ። በተረፈ ቪዲዮውን በጣም እንደምትወዱት ተስፋ አድርጋለሁ። እንዳያችሁት እናንተ ጋር እንዳይቆይ ለሌሎች ሼር ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።